የደብረጽዮን ቡድን የሚደግፉ ከፍተኛ መኮንኖች ከትናንት ጀምሮ የወረዳና የከተማ ጽህፈት ቤቶችን እየተቆጣጠሩ ነው። ትናንት የአዲግራት ከተማ ከንቲባ ጽህፈት ቤትን የተቆጣጠሩት እነዚህ ታጣቂዎች ዛሬ ደግሞ ሌሎች 5 ቦታዎች ላይ ተመሳሳይ እርምጃ ወስደዋል። ባልደረባችን ላይ ጽጋብ ያሰናዳችውን እንዲህ እናቀርበዋለን። ቢቢሲ ከነዋሪዎች ባገኘው መረጃ የትግራይ ኃይሎች በአዲጉደም ከተማ በንጹሃን ዜጎች ላይ ባደረሱት ጥቃት በትንሹ 4 ሰዎች ቆስለዋል። ኮር 44 እና 26 በሚል የሚታወቁት የትግራይ ኃይሎች ናቸው ትላንት ማክሰኞ የአዲጉደም ከተማን ጽህፈት ቤት በመቆጣጠር የከተማዋን ከንቲባም ያገቱት። ከንቲባውን ጨምሮ 7 የካቢኔ አባላት ወዳልታወቀ ቦታ ተወስደዋል። ሌሎች ነዋሪዎች ከቤታቸው እየታደኑ መሆኑን እነዚህ የቢቢሲ ምንጮች ተናግረዋል። ትናንት ማክሰኞ በርካታ የታጠቁ ወታደሮች በከተማውና በሌሎችም አካባቢዎች ተሰማርተው ታይተዋል። ቢቢሲ በጉዳዩ ላይ ተጎጂዎችን፣ ቤተሰቦቻቸውና የደቡብ ምስራቅ ክልል አስተዳዳሪን አነጋግሯል። እንደ ምንጮች ገለጻ የታጠቁ የህወሓት አባላት የአዲጉደም ከተማ ከንቲባ ጽህፈት ቤትን በመክበብ ከንቲባውና ካቢኔያቸውን ጨምሮ 8 አመራሮችን ያገቱት። የዓይን እማኞች እንደነገሩን በአዲጉደም ከተማና አካባቢው በሚገኘው የከንቲባው ጽህፈት ቤት የሰራዊት ከበባን ተከትሎ ነዋሪዎች በስፍራው ተሰብስበው ነበር። ይሁንና የትግራይ ኃይሎች ኃይል ተጠቅመው ህዝቡን ለመበተን ተኩስ ከፍተዋል። የከተማው ነዋሪ አቶ ገብረ ህይወት ኃይለ በጽህፈት ቤቱ አቅራቢያ በሚገኝ የወላጆቻቸው ቤት ውስጥ ነበሩ። ተኩሱ የተፈጸመው ቤታችን አካባቢ ነው። በመጀመሪያ አንድ ሰው በጥይት ተመቶ ሲወድቅ አየሁ ሲሉ የዓይን ምስክርነታቸውን ሰጥተውናል። የአካባቢው ነዋሪ የሆነ ሌላ የ30 ዓመት ወጣት ሞገስ ኪዳነ በትላንትናው ዕለት በርካታ ወታደሮች በከተማው መስፈራቸውን መመልከቱን ለቢቢሲ ተናግሯል። ሞገስ በጥይት ተኩስ ጉዳት ከደረሰባቸው 4 ሰዎች መካከል አንዱ ነው። ሁላችን በጥይት ተመተናል። እኔም በክላሽ ጥይት ነው ታፋይን መቱኝ። ስወድቅ በዱላ ደጋግመው መቱኝ። አሁን በከባድ ህመም ላይ ነኝ። ጥቃቱ የተፈጸመባቸው ከታጣቂዎች ጋር ምንም ግጭት ባልተፈጠረበት ሁኔታ እንደነበር ሞገስ ጨምሮ ተናግረዋል። የደቡብ ምስራቅ ዞን ርዕሰ መስተዳድር አቶ ጸጋይ ገብረ ተክለ በበኩላቸው ጥቃቱ ሰላማዊ ሰዎች ላይ መፈጸሙንና የከንቲባ ጽህፈት ቤት አመራሮችም መታገታቸውን ለቢቢሲ አረጋግጠዋል። 2 ሰዎች በጥይት ተመተው ጭንቅላታቸው ላይ፣ አንዱ ደረቱ ላይ፣ ሌላው ደግሞ እግሩ ላይ ተመተዋል። ጉዳት ከደረሰባቸው 4ቱ መካከል 2ቱ ወደ መቀለ አይደር ሪፈራል ሆስፒታል ተልከዋል። የደቡብ ምስራቅ ዞን ርዕሰ መስተዳድር አቶ ጸጋይ ገብረ ተክለ ለቢቢሲ እንዳረጋገጡት ከአዲጉዶም ከተማ በተጨማሪ በህንጣሎ ወረዳ፣ በዶጎአተምቤን፣ በሀገረ ሰላም፣ በሳምረና በሳሐርቲ ወረዳዎችም በደብረጽዮን ገብረ ሚካኤል የሚመራውን የህወሓት ቡድን የሚደግፉት የትግራይ ኃይሎች የአስተዳደር ቢሮዎችን በኃይል በመቆጣጠር ቁልፍ ሰብረው እንደገቡ ለቢቢሲ አረጋግጠዋል። የአዲጉደም ከንቲባ ኢንጂነር አንዶም ወልዱ፣ ምክትል ከንቲባ ወይዘሮ አወት ተወልደ፣ የአዲጉደም የጸጥታ ኃላፊ አቶ አባዲ፣ የአዲጉደም ከተማ የህዝብ ግንኙነት ኃላፊ አቶ ይርጋ፣ አቶ ሀደራ ሊቀመንበር ናቸው። ከወጣቶች ማህበር ተወካይና ሌላ አንድ ወጣት ታፍነው መወሰዳቸውንም ተናግረዋል። በከተማዋ ከፍተኛ ቁጥር ያለው የታጠቁ ኃይሎች ሰማራታቸው ህዝቡ እንደተለመደው መንቀሳቀስ እንዳልቻለም በርካታ ነዋሪዎች ለቢቢሲ ተናግረዋል። ሌሊቱን ጭምር ወጣቶች ከቤታቸው በታጣቂዎች እየታደኑ እንደነበረም ገልጸውልናል። ነዋሪዎች ይህን የታጣቂዎቹን ድርጊት ለመቃወም ዛሬ ጠዋት ላይ ሰላማዊ ሰልፍ ለማድረግ ቢሞክሩም በታጣቂዎች ተበትነዋል። አንድ ስሜቱን ለቢቢሲ ያጋራ ወጣት ከጦርነቱ በኋላ እንደዚህ አይነት አስቸጋሪ ሁኔታ ይገጥመናል ብዬ አስቤ አላውቅም ነበር ብሏል። የትግራይ ጊዜ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ትላንት በኤክስ በኩል እንደጻፉት በአዲጉደም ከተማና በመቀለ አንዳንድ አካባቢዎች የትግራይ ኃይል አዛዦች በሰላማዊ ሰዎች ላይ በወሰዱት እርምጃ በርካቶች ቆስለዋል። የደብረ ጽዮንን ክንፍ የሚደግፉት የትግራይ ኃይሎች በተለያዩ የትግራይ አካባቢዎች የመንግስት መስሪያ ቤቶችን የተቆጣጠሩ ሲሆን በምትካቸው የተሾሙትን ወደ ቢሮ እያስገቡ ነው። ዛሬ የትግራይ ጊዜያዊ አስተዳደር የፌዴራል መንግስት ጣልቃ እንዲገባ በይፋ ጠይቋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው የመንግስትን መዋቅር አፍርሰዋል በሚል 4 ከፍተኛ
ወታደራዊ አመራሮችን ከስልጣናቸው ማሰናበታቸው ይታወሳል። በሌተናል ጀነራል ፍስሐ ኪዳኑ ወይም በቅጽል ስም ፍስሐ ማንጁስ የሚመራው የትግራይ ሰላምና ደህንነት ቢሮ የፕሬዝዳንቱን ውሳኔ እንደማይቀበል ያሳወቀ ሲሆን እሳቸው ራሳቸው በኋላ ከተባረሩ ለሁኔታን በተመለከተ የክልሉን ፖለቲካዊ ጉዳይ በቅርበት ከሚከታተለው ዳንኤል ብርሃነ ጋር ቆይታ አድርጓል። የመጀመሪያው ጥያቄ በትግራይ ግጭት ይነሳል ብለህ ታስባለህ ወይ የሚል ነው። አዎ የእድል ሰፊ ነው። እንግዲህ አሁን ዘገምተኛ በሆነ መልኩ የተሳቡ ሰው የሚሄዱት እንደና ደግሞ ግባቸውም ራሱ ግልጽ ሳልሆነ ቀጥለው እንደዚህ ያደርጋሉ የሚለውን መናገር ይከብዳል። አሁን ትናንትና አዲጉደም፣ ዕዳጋ ሐሙስ፣ አዲግራት እንደዛ አይነት የታጣቂዎች ግርግርና ጸሐፊዎችን መውረር እንደዚህ የሚያስተዳደር ሰዎችን ለዚህ የመረጣቸውን ያስተዳደር ሰዎችን የማገት ነገሮችን አይተን ስናበቃ ቀለል ላይ ዛሬ አንድ ነገር ያደርጋሉ ትራንስሌት ወይም ዛሬ ጠዋት ስለነበር የምታጥቀው ግን እስካሁን ድረስ ምንም እያደረጉ አይደለም። እነሱ ራሳቸው ወዴት እንደሚሄዱ ግራ ተጋብተው ይደናበር ነው እየሄዱ ያሉት ወይ ድማ የህዝቡን ሪአክሽን እንደዚህ ዓለም አቀፍ ማህበረሰቡን ሪአክሽን ምላሽ ምን አይነት ግብረ መልስ እንደሚኖር ሙቀት እየለኩ ይሄዱም ሊሆን ይችላል። በዚህ ይሁን በዛ ግን በዚህ አካሄድ ሄደው ወደ ሙሉ የተጠናቀቀ መፈንቅለ መንግስት ደረጃ ከደረሱ ያው ትግራይ ፕራክቲካሊ በተጨባጭ የኤርትራ በፈር ዞን መከላከያ ወረዳ የምትሆነው ማለት ነው። ይሄ በመልኩ ነው የሚሆነው። እዚህ ያለው ኃይል ከፌዴራል መንግስት ጋር የሚኖረው ግንኙነት ጤናማ ስለማይሆን እንደ አጋር የሚይዘው በአስመራ በኩል ያለው ወገን ነው የሚሆነው። በአስመራ በኩል ያለው ወገን ደግሞ ኢትዮጵያ በአሰብ እንዳትቀማኝ ምናምን የሚል ስጋት ስላለው በዚህ በኩል እንደ መቆመሪያ ካርድ አድርገው የሚጫወቱበት የሚሆነው እና ከዚህ በኋላ ያለው ነገር እንደ 2013 ምን የራችን ሚና የምንጫወትበት ሳይሆን ፕራክቲካሊ የኤርትራ መከላከያ ወረዳ ሆነን እኛ ጣችን ማንወስንበት መድረሻም የማይታወቅበት ምናልባት ለብዙ ጊዜ ሊቆይ የሚችል ጨለማ እንደሚሆነው ነው ይታይ። ይህን ሁኔታ ወጣቱ የሚቃወም ይመስልሃል? የህዝቡ ሪአክሽን ምን ይመስላል? መጀመሪያ የነደብረጽዮን አንጃ አብዛኛው ጋር ድጋፍ የለውም። በጣም የተወሰኑ አንድ ከእነሱ ጋር ቀጥታ በካድሬነት በተለያየ መልኩ የጥቅም ግንኙነት ያላቸው ደግሞ አሁን ተስፋ የተሰጣቸው መልሰን ስልጣን ስንይዝ እዚህ ሾማቸዋለን ብለው ሊስት ዝርዝር ቃል የገቡላቸው ሰዎች አሉ። አንድ ሁለት ረጅም ጊዜ ፊት ጀምሮ ድርጅቱን የሚያውቁና ታማኝነት የሚሰማቸው ሰዎች አሉ። ሌላ ምንም ነገር የማያውቁ 30 ዓመት 40 ዓመት ያክል ብዙ ትምህርት ግንዛቤ የላቸው እንደዚህ እነዚህ ልማት ቡድን የምትላቸው በተለያየ መልኩ እዛው ሰንሰለት ውስጥ ያሉ ማለት ነው። ሁሉም ሳይሆን ይመስሉ ከዛ ውጭ አክሮስ ዘንትን ትግራይ እስከ ሽራሮ እስከ ማይጨው ወይም እስከ አላማጣ ድረስ የረባ ድጋፍ የላቸውም። ስለሌላቸውም ነው እያንዳንዱ እንቅስቃሴያቸውን በታጣቂ መጠበቅ ያስፈልጋቸው። ለምሳሌ እነሱ እንደ ዋና እንትናቸው ቤዝ አድርገው የሚቆጥሩ ሽረን ብንወስድ ሽረ ጌታቸው ለስብሰባ ሄደ ጊዜ ጌታቸው ረዳ ፕሬዚዳንቱ ማለት ነው ለስብሰባ ሄደ ጊዜ ሽረ ዙሪያ ኬላ ነው አቁመው ወጥረው የነበሩት። ከዛ የሚገቡ ወጣቶችን መታወቂያ ጠይቁ ነበረ። የት የምትሄዱት ምናምን እያሉ ማለት ነው። ይሄ ማለት ብዙ ሰዎች ተረስተው ስለፈሩ ይሄን ነው የሚያሳየው። ስለዚህ አክሮስ ዘ ቦርድ የትም ቦታ የነደብረጽዮን አንጃ ድጋፍ አለኝ የሚል ቢያስብ ኖሮ ሄዶ ባለ ጠመንጃ ጋር መለጠፍ አያስፈልገውም ነበር። ራሱን ችሎ ፖለቲካ እንቅስቃሴ ያደርግ ነበር። ምክንያቱም እነሱ ሊያደናቅፍ የሚችል ሌላ የታጠቀ ስለሌለ የታጠቀ የሚያስፈልገው አቅም ፖለቲካ ተቀባይነት የለው ባለ ጠመንጃ ጠርቶ ፖለቲካውን የሚያምን ሰው። ስለዚህ አንድ ያ ድጋፍ የለው። ሁለተኛ ወታደራዊ እንትኑ ምናልባት ከተወሰነ ወራት በፊት ተስፋ ነበራቸው በቀጥታ ወታደራዊ መንግስት ላይ መምጣት ማለት ነው። አሁን ራሳቸውን የአንድ አንጃ ታጣቂ አድርገው መግለጫ በማውጣት ራሳቸውን ተቀባይነታቸውን ስለገደሉት ተቀባይነታቸው እነሱም የሞተ ነው። ስለዚህ በዚህ መልኩ ነው ያላቸውን ስምገመግሙ። ወጣቱ ህዝቡ በብዛት የማይቀበለው ከሆነ ምን ሊፈጠር ይችላል? እዚህ ላይ እኔ የሚታየኝ ወይ የማይታየኝ ነገር ማለት እንትን የሚለኝ ነገር ምንድን ነው? ይሄ የሰላማዊ ተቃውሞና እንቅስቃሴ አልተለመደም፣ ባህሉ የለም። ስለዚህ የሆነ ቦታ ላይ ችግር ቢፈጠር ቫዮለንት በሆነ መልኩ ሊሆን ይችላል ሪአክሽኑ የሚነሳው። ሰልፍ ለምሳሌ ወጥተህ ድንገት ወራውረህ ወይ ደግሞ ተቃውሞ መፈክር አሰምተህ የተቃውሞ መፈክር አሰምተህ መበተን ያ ባህሉ የተለመደ አይደለም። የድጋፍ ሰልፍ ነው የምትወጣው። አለዚያ ከወጣ እንደምትደበደብ አውቀህ ነው የምትወጣው ወይም እንደምትገደል አውቀህ ነው የምትወጣው። ያ ስለሆነ ያ ጤናማ የሆነ ፖለቲካ ካልቸሩ ፖለቲካ ባህሉ ስላልተገነባ የሆነ ቦታ ላይ የሚኖር እንቅስቃሴ ቫዮለንስ አንደኛ የትና በመልኩ እንደሚገለጽ መገመት ያቅታል። ከሱም የተለመደ አደረጃጀቶች የሉ ከቶ የነበሩት አደረጃጀቶች በሙሉ በህወሓት የጠለፉ ናቸው። እነሱ አሁን እዚህ ተቀባይነት የላቸውም፣ ዲስፈንክሽናል ሆነዋል ማለት ላይ ስሙላ ያሉት ወይም እንደሉ የሚቆጠሩ ናቸው። ሌላ ትክክለኛ የሆነ ህዝብ አደረጃጀቶች ደግሞ ካሉም መሩለስ ኢንፎርማል እና ብዙም ግልጽ ያልወጡ ቅርብ ጊዜ ነው በማህበር መልኩ ቅርጽ እየያዙ የወጡት ባለፉት ሳምንታትና ወራት እንጂ ኢንፎርማል የሆነ ግሩፒንግ ያለው አሁን ለምሳሌ ትናንትና መቀሌ አንድ ክፍለ ከተማ አዲ ሀቂ ማተም የሚቀሙ ታጣቂዎች ሲሄዱ ተሰባስበው ወጡ ያስቆሟቸው ወጣቶች ይሄ ነው በሚል አደራጅ ትገልጻቸው አትችልም። ምን ማህበር ናቸው ምን እንትን ናቸው አላውቅም። ታጣቂዎቹም ደግሞ ተኩሱ ጠላት ናቸው ተብሎ ነው እየተነገራቸው ያለው። ስለዚህ ሳርቲም እንደዛ ይደረገ ወይ እነዚህ የጊዜያዊ መንግስት ደጋፊዎች ናቸው ተኩሱባቸው ነው። አቶ ጌታቸው ረዳ የፕሬዚደንትነት ሹመት
በቀጥታ ከጠቅላይ ሚኒስትር የነበረውን ፕሮሰስ እና ፖለቲካዊ ውይይት እንዳለ ሆኖ በመጨረሻ ግን በጠቅላይ ሚኒስትር አብይ አህመድ የሹመት ደብዳቤ ነው ፖዚሽን ላይ ያሉና ይሄንን መፈንቅለ መንግስት የሚካሄድባቸው ከሆነ አሁን ባለው አካሄድ የሚቀጥል ከሆነ የፌደራል መንግስት ሪአክሽን ምን ሊሆን ይችላል? እንግዲህ ፌደራል መንግስቱ ራሱ ቁማር ይኖራል። በየቀኑ ቁጭ ብሎ ካልኩሌት እያደረጉ ነው የሚሆኑት። ምን ብናደርግ ምን እናተርፋለን? ቀደም ብሎ በመግባት ለምሳሌ የዛሬ 6 ወር ግን አሁን ለምሳሌ ጣልቃ እንግባ ዋኑ ራና ባንዱ በሌላ መልኩ የሆነ ነገር እናድርግ ቢሉ እዚህ ያለው ተካፍሏል ብሎ የሚያስቡት ኃይል አንድ ሆኖ እንዳይቃወምም ብሎ መፍራት ይኖራል። በሌላ መልኩ ማለት የታይሚንግ ጉዳይ የሚያዋጣን መቼ ጣልቃ መግባት ነው። ተራሚውን በሌላ በሆነ መልኩ መቼ ጣልቃ መግባት ነው የተሻለ አዋጪ ይሁን ብሎ ፖለቲካስ ላይ ይሰራሉ። አንድ ሁለተኛ ከኤርትራ አንጻር ያለው ትርጉሙ ምንድን ነው ብለው የሚያስሉት ስሌት ይኖራል። ኤርትራ ከዚህ ካለው ኃይል ጋር አብረው ትልቅ ስጋት ይሆንብኛል ካሰቡ ይህን ነገር ቶሎ ነው ያለብኝ ወይስ ከአቅሜ በላይ